የጠፋው ማቅናት ትችልበታለችና መብርሃን ልጇ መድኃኒታችን ጌታችን ኢየሱስ ክርስቶስ በቀኙ ያደርጋቸው። በጣም ከሚያረካኝ አንድ ጥሩ ነገር በቤተክርስቲያን ውስጥ እንዲህ አይነት ጦርነት አይታወጅም። እኛ ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ህዝብ፣ ስለ ዓለም እንዲጨነቁ ተደርገው እንጂ ጀስት ገና በልጅነታቸው የግጭት ጠማቂ ሆነው እንዲያድጉ ፍላጎት የለን። እነ ፓስተር ዮናታን አክሊሉን እንደዚሁ ሳይተኙ ቤተክርስቲያን ስትፈራረስ ሲናገሩ እንደነበረ የምንዘነጋው አይደለም። ሰው ተብለው የተሰጡ የቤተክርስቲያን ልጆች ምን ምላሽ ሰጡ ነው? ምንም። መነገድ የወደዱ በኮሜንት ስር ገብተው የሚሰጡትን ስመለከት ከነዚህ ጋር ተቆጥረን ነው ሰው የተባልነው ብዬ አስባለሁ። እግዚአብሔር ያውቅልኛል ብለህ ጫካ ውስጥ ብታድር እግዚአብሔር ያለለት ጅብ ይበላል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ ከነጋሽ ሚዲያ። ኋላ ላይ እንግዲህ ወንድማችን አርአያ መካሻም ደግሞ በራሱ የዩቲዩብ ቻናል ይመጣል። ትላንትና በጣም እጅግ የተባረከ ቀን፣ የተወደደ ቀን፣ መልካም ቀንን አሳልፈናል። የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓልን እመብዙኃን እናክብረናል። ከዛም ባለፈ ደግሞ እንደዚሁ የጌታችን መድኃኒታችን ኢየሱስ ክርስቶስ ዕፀ መስቀሉ ምክንያት በማድረግ በግሸን ደብረ ከርቤ ከመላው ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በስፍራው በመገኘት ስጋ ወደሙን እንደዚሁ ተቀብለው በዓለ ንግሱን አክብረው በመመለስ ላይ ይገኛሉና እግዚአብሔር አምላክ ወደ ቤታቸው በሰላም ያስገባልን። ይህ ሆኖ ሳለ ደግሞ በዛ በተወደደ ቀን ደግሞ እግዚአብሔር የወደደው አንድ ጉዳይ ሆኗል። በአረርቲ ቅድስተ ማርያም ቤተክርስቲያን ውስጥ እንደዚሁ የተፈጠረው በጣም በርካታ ወገኖቻችን አማኝ ኦርቶዶክሳውያን የድንግል ማርያም ያደራ ልጆች በቤቷ እንግዲህ የዚህ ዓለም ድካም ይብቃችሁ ተብለው አርፈዋልና ለቤተሰቦቻቸው በሙሉ መጽናናትን እንመኛለን። ማርያም ሐዘነ ልቦና ታቀልል እያልን ነው የምንዘምረው። የምንጽናናባትና በቤቷ ነው ያረፉት። በጣም የሚያስቆጭ፣ የሚያሳዝን፣ የሚያስደነግጥ ብዙ የሚያስብል ሐዘን ነው በብዙ ነገሮች። አንዳንዱ በሰው ልጆች ጥንቃቄ እንዲሁ መቅረት ይችል የነበሩ ጉዳዮች ናቸው። ስለዚህ ጉዳይ ላይ በደንብ እንነጋገራለን። ከዛ ባለፈ ደግሞ አንዲት ታዳጊ ልጃችሁ የእስልምና እምነት ተከታይ እየሆነች እንደዚሁ አንድ ግጥምን አቅርባ መነጋገሪያ ለማድረግ ሞክረው ነበረና በዚች በልጃችን ጉዳይ ላይም እንዲሁ በጋራ የምናወራውን ጉዳይ አለን። ሰላም እግዚአብሔር ከሁላችን ጋራ ይሁን። ከመልእክቶች በኋላ ዳግም ስንመለስ እነዚህን ነገሮች እናነሳለን። መልካም ቆይታ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ
ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ ም በአጼ ናኦድ ዘመነ መንግሥት የተተከለችው የአንጎልላህ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልጅሽ አምላክሽ ልጅሽ ክቡራን ተመልካቾቻችን እንግዲህ ይህች ቅድስት ቤተ ክርስቲያን አጀንዳ አይጣሽ ተብላ የተፈረደባት አይደለች። አጀንዳ እንዳታጣ ግን የሰሩ አካላት የልባቸው የደረሰ ይመስለኛል። እነ አህመዲን ጀበልን ማንሳት እንችላለን። በደንብ በኩራት በደንብ ድምፃቸውን ስንሰማ ነበር ከዚህ በፊት በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ማዳከም ይቻላል የሚል በንግግር የተቀረጹ ድምጾችን ሁሉ ስንሰማ የነበረበት ነገር ነበርና ከፕሮቴስታንት እህት ወንድሞቻችን ደግሞ እነ ፓስተር እዩ ጩፋ እነ ፓስተር ዮናታን አክሊሉን እንደዚሁ ሳይተኙ ቤተክርስቲያን ስትፈራረስ ሲናገሩ እንደነበረ የምንዘነጋው አይደለም። እውነትን እውነት ሐሰትን ሐሰት እያለን እንሄዳለንና የሚያናደው ነገር ከቅድስት ቤተክርስቲያን ሰው ተብለው የተሰጡ የቤተክርስቲያን ልጆች ምን ምላሽ ሰጡ ነው? ምንም። ግን ከእግዚአብሔር እንጠብቃለን። አውደ ምሕረቱን ለማሞቅ ቅኔ ማህሌቱን ለመምራት ሌሎች አገልግሎቱን እንደዚሁ ለማስኬድ ሊቃውንት ቤተክርስቲያኖች አሉ በቦታቸው። ለእንደነዚህ አይነት የዓለም ምላሽ ደግሞ መስጠት የሚችሉ ልጆች ለምን ዝም አሉ የሚለው ጥያቄ ያስደነግጠኛል። ከዛ ባለፈ ግን አባቶቻችን በጸሎት ላይ ናቸው። ሊቃውንቶቻችን በማህሌቱ በሰዓታቱ ላይ ያሉት ለምን ከእግዚአብሔር ነው የሚለምኑት፣ ከእግዚአብሔር ነው የሚጠይቁት። እግዚአብሔር አምላክ ይሰማቸዋል፣ ምንም ጥርጥር የለውም። ሰውና እግዚአብሔር ተጣላ አሉ ይባል ነበረ አንድ ጊዜ በተረትና አሁን በእውን እያየው ነውና ማን ያሸንፋል ተብሎ አይጠየቅም። መቼም እግዚአብሔር እንደሚያሸንፍ እናምናለንና ሰዎች ከኛ ጋር እየተጣሉ ነው፣ እኛ እግዚአብሔርን ይዘናል። እግዚአብሔርን የያዝን ሰዎች ደግሞ ድሉ የእርሱ ነውና እርሱ እንደሚያሸንፍ አንጠራጠርም፣ ምንም ጥርጥር የለው። ዛሬ ላይ በቅድስት ቤተክርስቲያን ብቻ አይደለም፣ እንዲሁ በግለሰብ በሀገር በብዙ ነገር መከራና ችግሮች ሞቶች የምንሰማባቸው ነው። ወዲህ በጦርነት እንሰማለን፣ እዚህ ደግሞ ቤተክርስቲያን ላይ ለፊኒሽንግ በተሰራ ርብራብ ተደርምሶ ሞተ እንላለን። እዛ በሕክምና ሞተ እንላለን። እዚህ ወንድም ወንድሙ ላይ ጨከነ እንላለን። ቦሌ አራብሳም ደግሞ የምንሰማው የ7 ዓመት ታዳጊ ልጅ እንደዚሁ ማንነቱ ባልታወቀ ህይወቱ ጠፍቷል። እኚህ ዜናዎች አእምሮ ይረብሻሉ፣ ህሊና ላለው ሰው ያንገበግባሉ። በምንም ይሁን በምንም የሰው ልጅ ሞት ያናድዳል። ምድራችን ሰላም ለምን እንደራቀው አላቅም። እግዚአብሔር አምላክ እሱ ያውቅበታልና ሰላሙን ይስጠን። በዚሁ አጋጣሚ መስከረም 21 ቀን 2018 ዓ.ም በቅድስት ቤተክርስቲያናችን ደግሞ ልትረሳ የማትችል ኦርቶዶክሳውያን ልባቸው የደማበት ያዘነበት እንዲሁ 1:45 አካባቢ ጠዋት አረርቲ ቅድስት ማርያም ቤተክርስቲያን ላይ የደረሰው አደጋ የብዙዎች እህት ወንድሞቻችን እናት አባቶቻችንን ህይወት የቀጠፈ ነው። በጣም የሚያሳዝነው ለሰው ልጅ ሞት ደንታ የሌላቸው ለሞቱት ብሔርን፣ ለሞቱት ሃይማኖትን፣ ለሞቱት ሌላ ነገርን መስጠት የሚፈልጉ አካላት በሰው ልጅ ሞት መነገድ የወደዱ በኮሜንት ስር ገብተው የሚሰጡትን ስመለከት ከነዚህ ጋር ተቆጥረን ነው ሰው የተባልነው ብዬ አስባለሁ። በጣም ያሳዝናል፣ በጣም ያስቆጫል። የመንግስት ኮሚኒኬሽን መግለጫ ሰጥተዋል። እንዲሁ ደግሞ ቅድስት ቤተክርስቲያናችንም የሐዘን መግለጫን አውጥታለች። ይህ ሆኖ ሳለ ብፁዓን አባቶቻችን ህይወታቸው ያለፉ ምዕመናን ባሉበት ቦታ ሄዳቸው እንድታጽናኗቸው እንፈልጋለን።
ካህናት እነዚህን ቤተሰቦች ሄዳችሁ እንድታጽናኗቸው እንፈልጋለን። የአካባቢ ወጣቶች፣ የሰንበት ተማሪዎች እንግዲህ ይሄ ክፉ ቀን አብረን መቆም ያለብን ጊዜ እንደሆነ የሚያስተምረን ነውና እነዚህን ህይወታቸው ያለፉትን ምዕመናን ቤተሰቦች ማጽናናት ይጠበቅብናል። እግዚአብሔር አምላክ ያጽናችሁ። እዛ አካባቢ በጣም በሚያስገርም መልኩ በሞቱ አሁን ዓለምን ደረሰ እንጂ ያ ቤተክርስቲያን ሲታነጽ የተሰራው ስራ ከሞቱ በላይ ነበር መነገር የነበረበት። አርሶ አደሩ በሬውን እየሸጠ ህይወቱንም ልክ እንደዚሁ እየሰጠ ማለት ነው ቤተክርስቲያንን አንጿል። የድንግል ማርያምን ቤት፣ የመድኃኔዓለምን ቤት። ስለዚህ እነሱ አይተዋችሁ በወርቅ ጭምር ጉልላቱ የተሰራ ቤተክርስቲያን ነው። ፊኒሺንጉ ላይ ታዲያ ይሄ የምትመለከቱት ነው። ይሄ የሰው ልጆች ስራ የግንባታ ጥራታችን ማሳያ ጭምር ነው። በመዲናችን አዲስ አበባ በወር ውስጥ በርካታ ህዝቦቻችን ይሞታሉ ከግንባታ ጋር በተያያዘ። አንድ ነገር አለ። እግዚአብሔር ያውቅልኛል ብለህ ጫካ ውስጥ ብታድር እግዚአብሔር ያለለት ጅብ ይበላል። እግዚአብሔር ለጅቡም እኮ እግዚአብሔር ነው፣ ለሰውም እግዚአብሔር ነው። ያለ ቦታ መገኘት ዋጋ ያስከፍላል። ግንባታውን መስራት ጥሩ ሆኖ ሳለ ግንባታውን የሚሰሩ ሰዎች ደግሞ እንደ ሰውኛ የግንባታ ጥራት ጥንቃቄ ላይ ደግሞ መደረግ መቻል አለበት። በምድር ስንኖር ሁሉ የተመዘነ ነው። እባካችሁ ሌሎች ግንባታን የምትገነቡ አካላት፣ አዎ እግዚአብሔር ያውቃል። እግዚአብሔር ግን ለሁሉም ነው የሚያውቅ፣ ለፍጥረቱ በሙሉ። እንደው ዝም ተብሎ እግዚአብሔር ያውቅልኛል በሚባል አይደለምና የነዚህን እህት ወንድሞቻችንን የዚህን ያህል ነፍስ መጥፋት ምናልባትም የርብራቡ ጥራት ወይ ሌላ ነገር እንዳይደገም እግዚአብሔር አምላክ ነፍሳቸውን በአብርሃምና በይስሐቅ ጎን ያሳርፍልን። ነፍስ ይማር። በጣም ያሳዝናል። በእውነት በጣም ዝም ብለን የዋልንበት ቀን ነው። ግን እመብርሃን ራሷ ታውቅበታለች ያዘነን ማጽናናት። የተቸገረን መሙላት፣ የደከመን ማበርታት፣ የጠፋውን ማቅናት ትችልበታለችና እመብርሃን ልጇ መድኃኒታችን ጌታችን ኢየሱስ ክርስቶስ በቀኙ ያድርጋችሁ። ነፍስ ይማርልን። ከዛ ባለፈ ደግሞ ትላንትና የሰማነው እዚሁ ቦሌ አራብሳ አካባቢ ሌላ ልብን የሚረብሽ አእምሮን የሚያውክ ነገር ነው ስንሰማ የዋልነውና እንዲህ አይነት የሞት ዜናዎችን እግዚአብሔር አምላክ በቃችሁ ይበለን። እንግዲህ ሰሞኑን በማህበራዊ ድረገጽ በጣም በሚያሳዝን በሚያስገርም መልኩ አንዲት ልጃችን ይህንን ግጥም አቅርባ ነበረ። እስቲ ሰምተናት እንመለስ በተወሰነ መልኩ። የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንደ አየር ላይ ፊኛ ከላይ የገዘፈው እጅግ እልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀርብናል? በዚህ ከቀጠሉ በአቋማቸው ጸንተው በጀርባ ተማክረው ሴራ ሸፍጥ ሰርተው ሙስሊሙ ተገዶ ከእንቅልፉ
ይነቃል አዲስ የትግል ስልት በቅጽበት ያጸድቃል እስከ ዛሬ ቻለ አሁን ግን ይበቃል ከርሳቸው እንዳይጎል ቂስና ደብተራ ከሆነ ሐሳባቸው የሥራ ፈጠራ ከእንግዲህ ሙስሊሙ አይችልም መሸከም እኛ እንታለልም በፍጹም አትድከም ይልቅስ በጊዜ አይምሮህን ተከፍ በግፍ የወረስነው ተረግፎ አላለቀም በካውብ ህዝባችን ላይ ጨርሶ አላለቀም የእናንተ ጥላቻ መሸከም ከብዶናል ሀገሪቱ እንዳትፈርስ መቻል ተስኖናል እንኳን አዲስ ነገር ተጨምሮ ሌላ የመተት የኮተት የሽርክን ዛዝላ የተንኮል የክፋት የበደል ቅሪላ አንሸከምም በደጋም በቆላ ግዕዝ የሚባል ጉድ መተትም ጥንቆላ እኛ እንቀበልም ከእንግዲህ በኋላ ሰላም አለይኩም ተክቢር እንኳን አደረሳችሁ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኝና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምስገባ ጀምረናል ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመስገቡ እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም ለዓለም ቤት የሰጠ መድኃኔዓለም ቤት አጣ በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው በኢትዮጵያዊ መስተንግዶ ዮድ አቢሲኒያ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ የዘንድሮን ልደት በኢየሩሳሌም እንዳያመልጦ ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ እኛ አስጎብኛ አይደለንም ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን ዮድ አቢሲኒያ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የልጅቷ ግጥም ሳያንስ ልጃችን ናት ልጅቷ እግዚአብሔር ያሳድግሽ ያንቺ ችግር አይመስለኝምና መድረኩን የሚመራው ትልቁ ሞራል ስጧት መሰለኝ ወይም ደግሞ አመስግኗት ነው የሚለውና በጣም ከሚያረካኝ አንድ ጥሩ ነገር በቤተክርስቲያን ውስጥ እንዲህ አይነት ጦርነት አይታወጅም እኛ ጋር ጥሩ ነገር ሁለተኛ እኔ ብንመዘው ንግግሩን ብዙ እናወራ ነበር ምን ይባላል በአገራችን ፊት ከበቀለው ጆሮ ኋላ የበቀለው ቀንድ በለጠው ነው ወይስ ፊት ከበቀለው ቀንድ ኋላ የበለጠው ጆሮ በለጠው የሚል ተረት አለ እሱን እንተውና ኦርቶዶክሳውያን ወጣቶች ግን ልጆቻችንን ግን እንዴት ነው ማሳደግ ያለብን ብዬ ሳስብ የወላድ መካን ያልሆነች ቤተክርስቲያን ልጆቿን በዚህ ልክ ነው የምታሳድገው ለዚህ ደግሞ እነ ዶክተር ሮዳስ እግዚአብሔር አምላክ የዘመናችን ስጦታ አድርጎ ስለሰጣችሁ ልጆቻችሁን በእውቀት ለማሳደግ ምክንያት እንድትሆኑ ስላደረጋችሁ እግዚአብሔር አምላክ የተመሰገነ ይሁን ልጆቻችን እንዲህ ነው የሚያድጉት በእኛ ቤት ለማንኛውም እዛ ቤት ያላችሁ ስሙ አይደለ እና ያቺን ነገር በፊዚክሷን እንትናን የመረመሩ ፊዚክስ ብቻ አይደለም ማቴማቲክስ አለ ሳይንሱን አለ ላንጉዌጅ እንትኖችን አሉ ግዕዝ ብዙ ላንጉዌጆችን የፈጠሩ ናቸው አሁን ኪኪ የሚባል ቋንቋ አለ ስሙ ያስቃል መሞነጫጫር ነው የሚመስለው ግን ቋንቋ ነው እንደዚህ ሙንጥርጥሪት ነው የሚመስለው ለምሳሌ የሳባውያን ቋንቋን የድሮ አባቶች ያውቁታል ረ የትኛው ነው ሸ የትኛው ነው ከየትኛው የሚያውቁን ያውቁታል የሳባውያን ቋንቋን ያውቁታል እና አሁን የኪኪ የሚባል ማይክሮሎጂዎች ይፈቱታል ትንሽ ግን በዋናነት ኢትዮጵያ ውስጥ ይገኛል አሁን ኪኪ የሚባለውን የሚመረምረው ማይክሮሎጂስት ውስጥ ሜትሮሎጂስት አይደለም ማይክሮ ነው ሜትሮ ነው የአየር ንብረት ነው ከማይክሮሎጂስቶች ውስጥ አንድ ኢትዮጵያዊ ይገኛል
የኛ ስልጣኔ ነው ግን የሚመረምሩን ፈረንጆች ወይ አረቦች ወይ ግብጾች ቅብጥር እንግሊዞች ብሪቲኖች ጀርመኖች ጃፓኖች ቻይኖች አሜሪካዎች አውስትራሊያዎች ምናምን ነው የሚመረምሩት እኛ ግን ያንን ሁሉ ቋንቋ ምን የሚባለው ሄሮግራፊክስ ቋንቋን ፈተናል እንትን ቋንቋ አለ ግን ያንን የራሳችን የቋንቋ ከሞተ በኋላ እኮ መልሰ ማንሰራራት ይችላል ለምሳሌ ሳባውያን ቋንቋ ሞተ አይደለ ሞተ ቋንቋ ነው ግን አሁን አንድ አባቶች ይችሉታል ያን ሳባውያን ቋንቋ ያን ሳባውያን ቋንቋ ለሀገሩ ሁሉ ቢያስተምሩት ሳባውያን ቋንቋ መልሶ አይመጣም ስለዚህ ቋንቋ የሞተን ቋንቋ ብናሳድግ ዕውቀት ይኖረናል 80 የነበረው 180 ሊደርስ ይችላል 800 ሊደርስ ይችላል እነዛ እነ ኪኪንና እንደ ሳባ ያሉ ቋንቋዎችን በማንሰራፋት ያ ቋንቋዎች ሀገር በጣም ብሔረሰቦቿ 80 ሆነው ቋንቋዎቿ ግን በተው አካባቢ ከብሔረሰቦች በላይ ቋንቋ ያላት የድሮዎቹን ብሔረሰቦች አሁን እኮ ዘራችን ከሳባውያን ውስጥ አለ ግን ሳባ የሚባል ብሔር የለም እንጂ አለ ያው ተደበላልቆ ስለሆነ ነው እንጂ ብሔሮች ብዙ ናቸው በድሮ ዘመን ግን ብሔራችሁ በልሰባና ሰራፋ ቋንቋቸውን ካንሰራፋን ያው ቋንቋው ከብሔር ሊበልጥ ይችላል ግን ጠቃሚ ነው አይደለ እኔ ሳባ ብዙ ቋንቋ ከቻልኩ ጥቅሜ ለራሴ ነው በዋናነት የሀገራችንን ቋንቋ ፈረንሳይኛ እንግሊዘኛ አረብኛ ከማወቃችን በፊት ያው እኔ ባንድ ስለምመለከት ነው እንጂ ባጋጣሚ የቻልኩት ያው ልቻል ብዬ አይደለም ያው አጋጣሚ ከጭንቅላቴ ውስጥ ገብቶ ለመድኩት እንጂ ያው እንትን አረብኛ በግድ ልመድ ምናምን አይደለም እና በየራሴን ቋንቋ ሳባ ኪኪ ምናምን ፍትልትል አርገን ከተፋን በኋላ በደና አርገን ከፈታናቸው በኋላ ወደ ሌሎቹ ቋንቋዎች የመጓዝ እንትን ይኖርብናል ብዙዎቻችን እንደምንለው ከሆነ ሰው በጣም ብዙዎቻችን ኢቮሉሽን ምናምን አንዳንድ ደግሞ እንትኖች አሉ አይደለ ከመነዳ ለማቃረን የሚችሉ ያለምነት ምንም አይደለንም ለምሳሌ አንድ መስቅ ነገር አለ ሰዎች ከዝንጀሮ ይሰራሉ አይደለ ከጦጣ ይሰራሉ እስካሁን ድረስ ለምን ጦጣዎች አሉ ምርጥ ነገር ቢኖር ጦጣዎች ወደ ሰው ተለወጡ ወደ ሰው ስለዚህ ይሄ ሌላ ነገር ያመጣል ብልስልስ ያደርጋል ጦጣዎቹ ወደ ሰው ከተለወጡ ለምን አሁንም ጦጣዎች አሉ ቻርልስ ዳርዊን ቲዮሪ ሁሉም ይመታ ሌላ አንድ ሳይንቲስት በእውነት ኢትዮጵያዊ ተገኝቷል በጣም በዚህ በኩል የሚመለከታቸው የትምህርት ሚኒስቴር አካላት ከፍተኛ የሀገር ኃላፊዎች እንግዲህ እንደነዚህ ያሉ ህፃናት ምን እናድርጋቸው እንዴት ይሁኑ ሁሌ የሚያሳስበኝና የሚያስጨንቀን ጥያቄ ሊሆን ይገባል የኛም ጥያቄ ይሄ ነው ያቺኛዋን እንዋጋ በለው የሚል ግጥም የጻፏት ልጅ እንዴት ቀና አድርገን እናሳድጋት ነው ዋናው ዓላማ እንጂ ይግደልሽ ተጠበቀ ያስፈልጋታል ምናም ይቺ አንድ ፍሬ ልጃችን ናት የኛ ኃላፊነት ናት ያቺ ልጅ ምንም የምታውቀው የለም እኛ የሰጠናትን ነው ነገ በመናሳድጋት መልኩ ስለዚህ እንደነዚህ አይነት ልጆችን እንዴት እናሳድጋቸው ብሎ የሚጨነቅ መንግስት ቢኖር ደስ ይለኛል እንዴት እናሳድጋቸው ብሎ የሚጨነቅ ትምህርት ሚኒስትር ነው እንዲኖር ነው የምፈልገው እንጂ የዛችን ልጅ ጫጫታ ይዞ ሶሻል ሚዲያውን ግፋ በለው የሚል ህዝብ እንዴት እንደፈጠረን ያሳዝነኛል ለነዚህ ልጆች ትኩረት ሳንሰጥ ለእንደዛች አይነቷ ደግሞ ህይወት ለመስጠት ስንዘጋጅ በጣም ያሳዝነኛል የተገላቢጦሽ ሆኖብን ነው ለማንኛውም በቤተክርስቲያናችን ልጆች በዚህ መልኩ ነው የሚቃኙት ስለ ሀገር ስለ ቤተክርስቲያን ስለ ህዝብ ስለ ዓለም እንዲጨነቁ ተደርገው እንጂ ጀስት ገና በልጅነታቸው የግጭት ጠማቂ ሆነው እንዲያድጉ ፍላጎት የለን ከጀርባቸው እነማን አሉ በደንብ ፍትው አድርጎ የሚታወቅ ዘመንና ጊዜን የሚጠብቁ በእርግጥም ደግሞ ዘመን አሁን ያዘነበለችላቸው ግለሰቦች አሉ እግዚአብሔር ከፊት ሲቀድም ሁሉ ሜዳ ነው ተራራ አይኖርም ቢኖርም ያለ ድካም ውሃም ሽቅብ ይወጣል ግድ የለውም እርሱ ካለ ከተዘጋጁ ይልቅ ያዘጋጀልን እግዚአብሔር ይበልጣል ይህች ሀገር አሁን ሰላም ነው የምትፈልገው ሰላምን እንንዛ ሰላምን እንስራ ሀገር በልማት ትደግ መንግስት በመረጋጋት ውስጥ ይኖር ህዝብ በሰላም እንዲኖር ያ ነው ሊያሳስበን የሚገባው ከዛ በተረፈ ግን ከፍለው ኮንፈረንሰኛ ይማራሉ ልጆቻችን ከፍለው እንግሊዘኛ እናስተምራለን ከፍለው ጣሊያን አረብኛ እናስተምራለን እግዚአብሔር አምላክ ብሎ አረብኛ በተማርኩ በጣም ደስ የሚለኝ ምንም ሰው እንዴት ዕውቀት አልፈልግም ብሎ ካልሞትኩ ይላል ዕውቀት አልወድም ብሎ እንዴት ዕውቀት ጠል ይሆናል እንዴት ሰው ከዕውቀት ጋር ይጣላል ወዳጅ
ለጸብ የተዘጋጀ ማይንድ ግዕዝን ተማረ አልተማረ እሱ አይደለም ችግር። ለምርምር የተዘጋጀ አእምሮ ግን በዩኒቨርሲቲ ውስጥ እንደ አንድ የትምህርት መስክ አድርገው ሂዱ አውሮፓ ላይ ይሰጣሉ። ዓለምን መቀየር የፈለጉ ያ አንማረም ብለን ጸብ አረተው ከውቀት ጋራማ እንደዚህ አንራራ። ልጆቻችን እኮ አረብኛ እናስተምራለን፣ እውቀት ነው እውነትም የሚገለጥበት ስለሆነ ምንድነው እሱ እና እግዚአብሔር አምላክ ልቦናን ይስጠን፣ ልቦናን ይስጣችሁ። ምንም ብዙ ማለት የሚቻል አይመስለኝም በዚህ ጉዳይ ላይ ለትንንሽ አላውቅም። በጣም የሚያስገርም ነውና የሚያስደነግጥ ነው። ከዛው ባለፈ እንግዲህ ትላንትና ወንድማችን ልጃችሁ ብሩኬ ወደ ቤተሰቡ ተቀላቅሏል፣ ወደ ቤት ገብቷል፣ ከስር ተፈቷል። በጣም የሚያስገርም በእስር ቤት ቆይታው እጅግ በጣም የሚያስገርሙ የሚያስደነግጡ የሚያሳዝኑ ነገሮችም ነበሩ። እኔም እስር ቤት በነበርኩበት ጊዜ የነበሩ ታሪኮች እሱ ሰምቷቸዋልና ከሱ ጋር የምንጨዋወትባቸው ጉዳዮች ይኖራሉ ከፊታችን ሰኞ እግዚአብሔር ከኛ ጋር። ለማንኛውም እንግዲህ ብሩኬ ከቤቱ ሲደርስ ልባችን ሞልቷል። መብርሃን ልመናችንን ሰምታለችና እሱም በዝማሬው አሁን የልቤ ደረሰ ይለናል። እስቲ እንስማው ዝማሬውን፣ በዚህ እንሰነባበታለን። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት።
ተመስገን። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልጅሽ አምላክሽ ልጅሽ